አቶ ደረጀ እንግዲህ ባለፈው እንዳያችሁት ማለት ነው ለውሃዬ ማለት ነው ውሃዬ የኔ እናት እንዴት እንዳሳቀችኝም እንዴት እንዳዝናናችኝም እና እንግዲህ ደረጀ ምንድን ነው ያላት? ሄደሽ ለማርታ ምግብ አብሊያት፣ ምግብ አልበላችም እምቢ ብትልሽ ራሱ አልቅሰሽ አብሊያት ብሎም እንግዲህ ግን ነግሯት ነበረ። እና ምን እንዳያችሁት እንግዲህ ግን ውሃዬ እያለቀሰ ነበረ። እንግዲህ ማርታዬም ነይሽ በቃ ጉርሽኝ ስትልም እንግዲህ ትነግራታለች። እናም ውሃዬ እንግዲህ የአባቷን ምክር እንግዲህ ሰምታ እንዳያችሁት እናቷን ትንሽ ውሃ እንኳን እንድትጠጣ እንዲሁም ደግሞ ምግብ እንድትበላ አድርጋታለች። እና በጣም ነው ደስ ያለኝ በነገራችን ላይ አይዲዋ እንዲሁም ደግሞ የአባቷን ምክር መስማቷ ማለት ነው። እና ሙዶች እንግዲህ ከአሁን በፊት እንደተመለከታችሁት ማለት ነው ምግብ ብለው ኤቢም ዳጣም እንግዲህ እባክሽን እናቴ ትሞቻለሽ እኮ የሆነ ነገር ትሆኛለሽ ብለው እየለመኗት ነበረ። እሷ ግን በፍጹም በቃ አልበላም ብላ እንግዲህ ከምግብ ከውሃም ከሁሉም ነገር እንግዲህ ተገላ ነበረ። በቃ ብቸኝነት አይነት ነገር በቃ የልብ መሰበር፣ ሐዘን፣ ትካዜ ሁሉ ነገር እንግዲህ በጣም ነበር የተደራረበባት። እና ሙዶች እንግዲህ ዛሬ ላይ ውሃዬ አብልታታለች እና ደስ ይላልና ቆይና እኔ ግን ምን እጠቅምሻለሁኝ አይነት እንግዲህ ጥያቄም ጠይቃት ነበረ። እና ምን እጠቅምሻለሁ ስትላት ውሃዬ በዚህ ጊዜ አባዬ እኮ ነው ይሄ አባዬ እኮ ነው አልቅሰሽም ቢሆን አብሊያት እምቢ ብትልሽ ራሱ አልቅሰሽም አብሊያት በማለት ብሎኛል ስትልም ትናገራለች። እና ታዲያ እሱ ባይልሽ ኖሮ አታበኝም ነበረ ስትልም አሁን እማዬ አላበላሽም ነበረ ስትልም እንግዲህ ለማርታ ትነግራታለች። ማርታም እንግዲህ ግን በመሳቅና ፈገግ በማለት ነበረ ይህንን ጥያቄዋን እንግዲህ የመለሰችላት ማለት ነው። እናም ምን ትላታለች እንግዲህ ይሄንን ነገር እንግዲህ ስትነግራት ማለት ነው ሂጅና ውሃ አምጪልኝ ትላታለች። እንግዲህ ማርታዬ ምን ነው ላንቺ ሲባል ሞት ባይኖር እውነት ነው። በነገራችን ላይ እንግዲህ ውሃዬን አይቶ መኖር ነው እንጂ የሚያጓጓው እንደዚህ ተስፋ መቁረጥ ምናምን በፍጹም የሚያጓጓ ነገር የለም ብዬ ነው እኔ የማስበው ማለት ነው። እናም እንደዛ እንግዲህ ከን ስትልም እንግዲህ በዚህ ጊዜ ውሃ አምጪልኝ ስትላትም እንዴ እኔ እኮ አባዬ እኮ ውሃ እኮ አምጪላት እኮ አላለኝም ስትልም እንግዲህ ግን ትናገራለች ማለት ነው። ይህንን ነገር እንግዲህ ስትናገር በዛ ላይ እንዴና እኔ ታዳዘዝኩሻ ሂጅና አምጪልኝ ትላታለች። እሺ ብላ እንግዲህ ውሃ ለማምጣት ወደ ውጭ ማለት ስትሄድ እንግዲህ ማርታዬ እያለቀሰ የነበረ ግን ደግሞ ውሃዬ ስትመጣ እንባዋን ጥርቅ እያደረገ ነበረ። በጣም ከሚባለው በላይ ግን ወይ ማርታዬ የምር አሁን እኮ ህፃኑን ብቻ ነው እንጂ አወቀችው። አስቡት እንግዲህ ዳጣም ራሱ ሁለተኛ ልጅ እንግዲህ ግን የደረጀ መሆኑን ስታውቅ እንግዲህ ከሚባለው በላይ እንትን ነው እንግዲህ እኔ መነገሩ ካልቀረ እንግዲህ የዳጣም እውነታ ቢወጣ ብዬ ነው የማስበው። ሲቀጥልም አሁን ላይ እንግዲህ ከናታንን አቶ ደረጀ ወደ ቢሮ ጠርቶት ነበረ እና ጠርቶም እንዳያችሁት ምንድን ነው ያለው? በቃ ይሄንን ሁሉንም ነገር ቤተሰብ ይወቅልኝ፣ ሁሉም ሰው ይወቅልኝ፣ ኤቢም ማርታን ባንድ አውቀው እንግዲህ በአንድ ከሚያፈጡብኝ በአንድ ከምዋረድ በአንድ ከምሳቀቅ ቤተሰብ ይወቅ፣ ኤቢም ትወቅ፣ የሰላም ልጅ እንግዲህ የኔ እንደሆነ ኤቢም ትወቅ ብሎም እንግዲህ ለናታን እየነገረው ነበረ። ናታን ደግሞ ይሄ ነገር ይሄ እውነታ እንዳይወጣ የሆነ ነገር ማድረግ አለብን፣ የሆነ ነገር አድርገን ማስቆም አለብን እያለ ነበር። ደረጀ ደግሞ በፍጹም በቃ ምንም ነገር ተደርጎ መቆም የለበትም፣ እውነታው ይውጣ፣ በቃኝ እኔ ደክሞኛል በማለት ነበረ። ማርታም እኮ የሰው እንግዲህ ማለት የሰው እኮ ማመን እኮ አቁማለች። በቃ ሰው አላምንም ብላ እኮ ነው የዲኤን ምርመራ ያደረገችው። ምርመራ ይለየኝ ያለችው እኮ ለዛ እኮ ነው። ስለዚህ እኔ በምንም ነገር አድርጌ ይህንን የዲኤን ምርመራ ላስደናቅፍ አልችልም ተወቅ ብሎም እንግዲህ ደረጀም ተስፋ ቆርጧል። እና አሁን ይህንን የጠራው ናታን ይህንን ነገር ለኤቢ እንድትነግርልኝ ነው ሲልም እንግዲህ ለናታን ይነግረዋል። ናታንም እንግዲህ አራባዬ ምናምን ሲልም አይ ንገራት በማለትም እንግዲህ እሺ በቃ ይላል። በቃ እሺ ልነግርህ ነው ሂድ ምናምን ሲለውም እንዳባዬ በቃ አብረን እንሄድ ምናምን ሲለውም አይ እኔ አልሄድም እኔ እዚህ ነው ማድረው ማለት እዚህ እንዴት ብለህ ትተኛለህ? ወገብህን ያመሃል ብርድ ነው ብሎም እንግዲህ ናታንም ለማስረዳት ሞክሮ ነበረ። ቤትም ሄጄ ሰላም እንቅልፍ ስለማልተኛ እዚሁ ቤተኛ ይሻለኛል ሲልም እንግዲህ ይናገራል። እና ደግሞ የሆነ ውሃዬንም ስሜት ነው የመጣው። በቃ ደረጀ እንግዲህ ከሚባለው በላይ በጣም በቃ የሚያሳስበው ነገር ከዛ ቤት ውስጥ የውሃ ነገር ነው። ውሃ ላይ አሁን ላይ እንግዲህ ጠባቂ ያስፈልጋታል ከሚባለው በላይ ማለት ነው። ለዛም እንግዲህ ደረጀ በጣም ከሚባለው በላይ ይሳሳላታል ማለት ነው።
እናም እንደዛ እንግዲህ ሲናገር ማለት ነው እና እሺ በቃ አባዬ ምናምን ሲልም ወደ ሂድ ናታን እና ግን ደግሞ የት ነው ምናምን ብላ ከጠየቀች ነገሩ አትጠይቅም ከጠየቀች ሆቴል ነው ምናምን ብለህ ንገራት ሲልም ለናታን ይነግረዋል። እሱም እንግዲህ ግን እሺ ብሎ ወደ ቤቱ ይመጣል እና ወደ ቤቱ እንግዲህ ከመጣ በኋላ ማለት ነው እንግዲህ ማርታየም ትንሽ ውሃ እየቀማመሰኝ ነው። ናታን ቀጥታ ወደ ኤቢ ጋ ነበር ሄደው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ናታንም ወደ ኤቢ ጋር በመግባት ማለት ነው ኤቢን እንግዲህ ግን በፈገግታ ነበረ ፈገግ ብላለች። ከዛ እንዴ ምንድን ነው ምን ተገኝቶ ነው እንደዚህ ፈገግታ በፈገግታ የሆንሽው ሲላትም ውሃ እያደረገችውን ነገር ብነግርህ አታምንም፣ እማዬን እኮ ምግብ አበላቻት በማለት ምን እማዬ ምግብ በላች? አዎ እማዬ ምግብ በላች፣ እንዴት አድርጋ እንዳበላቻት እኔንም ዳጣንም እኮ እምቢ ብላ ነበር ስትልም እንግዲህ ትናገራለች። ናታንም ወይ አሪፍ ነው እንኳንም በላች፣ ነገ እኮ ካልበላች እኮ በጣም ትታመ ነበረ በማለትም እንግዲህ ናታንም ለኤቢ ነግራታል። ኤቢም እንግዲህ ለምንድን ነው ግን የመጣው ምናምን ስትለው እንዲህ መምጣት አልችልም እንዲ ወንድምሽ እኮ ነው ሲላትም አይ በፍጹም አንተ ወንድሜ አይደለህም፣ ወንድሜም ልኮንም አትችልም፣ ካሁን በፊትም እኮ ነግሬሃለሁ ወንድምሽ ነኝ ብለህ እንዳትለኝ እኮ ነግሬሃለሁ ስትልም እንግዲህ ትነግረዋለች። እሺ በቃ ኤቢዬ በማለትም እሺ በቃ ምንድን ነው የመጣበት ጉዳይ ስትለውም እንግዲህ እሱም አባዬ ይፈልግሻል በማለትም እንግዲህ ነግራታል። እሷም ማለት ከቃዲስ ጋር እንግዲህ የቀለበቱ ፕሮግራም እንዳለና ያው ይህንን ቀጠሮ እንግዲህ መሰረዝ እንደማትፈልግ ለናታንም ነግረው ነበረ። ናታንም ከአባዬ የሚበልጥ ነገር የለም፣ ስለዚህ የሆነ ነገር ማድረግ አለብን በማለትም ምንድን ነው ደግሞ ማለት ያንን አንተና ዳጣ አልነግርሽም ያልከኝ ነው ምናምን ስትለው አዎ እሱን ልነግርሽ ነው እንደዛ እያልኩሻለሁ። ስለዚህ በጣም ከባድ ነገር ነው። ከእንግዲህ በኋላ በጣም ከባድ ፈተና ወደ ህይወታችን ይመጣል። ስለዚህ አባዬን ማገዝ አለብን፣ ከአባዬ ጎን መቆም አለብን ሲልም እንግዲህ ናታንም ይነግራታል። እሷም እንግዲህ ምንድን ነው ምናምን ብላ ነበረ። እሱንም እኮ ልነግርሽ እኮ ነው እና ከቃሊስ ጋር ያለሽን ቀጠሮ ለሌላ ቀን አድርገው ይላታል። ስንተኛ ልቅጠሮ ብላ ነበረ። በቃ እንግዲህ ያው ከአባቷ የሚበልጥ ነገር ስለሌለ እንግዲህ እሺ ብላ ትናገራለች። በቃ ደህና ደሬ ጠዋት እነግርሻለሁ ተባብለው እንግዲህ ቀጠሮ ተያይዘዋል። እና ሌላው እንግዲህ ማርታዬ እንዳያችሁት ሁሉም በተኛበት ጊዜ ማለት ነው ውሃዬ እንግዲህ ያው ማርታን አንድ ጉርሻ እንዳጓረሰቻት ለራሷ ነበረ እየበላችሁ ማለት ነው። ያው አንድ ጉርሻ ማስቆረሱ አሪፍ ነገር ነው። እና ማርታዬ እንግዲህ እንዳያችሁት ያው ደረጃ አትጠይቅም ብሏል ነበረ። ክፍሉን እንዳለ ሁሉንም እንግዲህ አስሳ ሳሎን ይተኛልን ብላ ነበረ። ሳሎንም አልተኛም የለም ማለት ነው። እና ሁሉንም ካሰሰች በኋላ እንግዲህ ቀጥታ ወደ ውጭ ወጣ ነበረ። ጊዜ ደግሞ እንዳያችሁት በተቀመጠበት እንቅልፍ ሸለብ አድርጎት ዘራፍ አለ። ምክንያቱም ጊዜ ብላ ስትጠራው እና ምንድን ነው የምናውትዬ እንዴ ነጋ እንዴ ምናምን ሲልም አይ አልነጋም ጊዜ በማለትም ትናገራለች። ለምንድን ነው የማትተኛው? ቆይ አንተ ማለት የማንኛው ሌባ ገብቶ እንዳይሰርቅ ነው በማለትም እንግዲህ ትነግረዋለች። አይ አሁን እኮ ሌሊት እኮ ነው እያለ ነበረ እና ደግሞ እኮ ቦታ ስላልቀየርኩኝ ነው እንጂ እኮ ተኝቻለሁ እዚህም ሲልም እሺ በቃ ማለት ደረጃ አልገባም እንዴ በማለትም እንዲህ ገብቷል እኮ መለካንች ኋላ እኮ ነው የገባው፣ ግን ደግሞ ከናታን ጋር መኪና አስነስተው ገብተዋል፣ ናታን ተመልሷል፣ እንዲሁ ጋሸን ግን ልብ አላልኩትም ሲልም እንግዲህ ይናገራል። እሺ በቃ እንደዛ ከሆነ ብሎም እንግዲህ በቃ ናታንን እጠይቀዋለሁ ብላ ወደ ናታን ጋር እንግዲህ ትሄዳለች ማለት ነው። እና ሌላው እንግዲህ ግን ያው አርጁ ነው። አርጁ እንግዲህ ካሁን በፊት እንግዲህ ቃዲስን አግኝቶት ነበረ። አንተ በፍጹም አትወዳትም፣ ኤቢን ከኔ በላይ የሚወዳት ሰው የለም ብሎም እንግዲህ ተናግሮ ነበረ። እና ዛሬ ላይ ኤቢን እንግዲህ ግን አግኝቷት እያወራን ነበረ። እውነት ግን አንቺ ቃዲስን ትወጂዋለሽ ወይ? እውነት ወደሽ ነው ወይ? ምኑን ነው የወደሽለት? አይነት እንግዲህ ጥያቄ ጠይቋን ነበረ እንግዲህ እቺ ኤቢም ማለት ነው። በጣም ይቅርታ አርጁ ማለት ያው ከዛ ወዲህም ቴንክ ብዬ አልደወልኩልህም እና እያለችም ያው አለ አይደለም ምስጋና እያቀረበ የነበረ እሱ ግን ደግሞ ያው የመጣበት ጉዳይ ስለ ቃዲስ ስለሆነ እንግዲህ እንደዛ ብሎ ሲናገር ምን ማለት ነው ደግሞ ይሄ ስትልም ትነግረዋለህ። ኤቢ እንግዲህ አሁን ላይ እኔ እንዲቀርብ ከፈለግ ተለውጠህ አሳየኝ፣ ወንድ ሆነ። ይሄ እኮ የህንዶች አክት ነው፣ እንደ ሀበሻ ሆን ኮራጀና እንበል ነው መሰለኝ እንግዲህ እያለች ያለው
እና አንዳንዴ ግን በነገራችን ላይ ኮራጀነን እንበል ቢባል እንኳን ራሱ ፍቅር ኮራጀነን አያስደርገንም፣ ለሙስምስ ነው የሚያደርገን። ኤቢዬ እንደዛ ነው እንግዲህ አንቺ ልክ በአርጁ ማለት በናታን ላይ አንዳንዴ እኮ አትፍረድ ይፈረድብሃል ነውና አንዳንዴ አሁን ለምሳሌ ኤቢስ ራሱ አሁን በአርጁ ላይ እንግዲህ ክን እንዴት ነው የምትሆነው? በቃ ብዙ ነገር በቃ አልፈልግሽም ታስጠልኛለሽ እያላት ራሱ እንግዲህ ለጥፍ ነበር የምትሆን የምትልበትና እንግዲህ አሁን ላይ ይኸው እንዳያችሁት እሷ ደግሞ አርጁን እንደው በቃ ተለወጥና አሳየኝ እንደ ሀበሻ ሆነ ብላም እንግዲህ ምክር ሰጥተዋለች። እሱም እንግዲህ እሺ ብሏል። ግን እውነት ልታገቢው ነው ወይ ልትጋቡ ነው እንግዲህ ብሎም እየመላለሰ ጠይቋት ነበረ። እሷም እንግዲህ ከን አልወሰንኩም ገና ያው ግን አወዴ በማለትም ትነግረዋለች። እንግዲህ እንዳያችሁት አርጁም ከኔ በላይም የሚወደሽ ሰው የለም እያለ ነበረ። እና ሌላው ያው ናታን በንጋታው እንግዲህ ደውሎ ነበረ። ደውሎ እንግዲህ ደረጀን በጣም የተቆጣች ለምንድን ነው ትተው የመጣው ምናምን እያለች ነበረ ሲልም ከሰራተኛ ልጅ የሚወልድ ባል ምን ያደርግላታል ጅብስ ቢበላ ሲልም አባዬ እንደዛ አትበል እያለም ናታንም እየነገረው ነበረ። እና ታዲያ ሆነ አትመጣም ወይ ምናምን ስትለው አይ አልመጣም፣ ባይሆን ማታ እመጣለሁ ያኔ እንግዲህ ነው የዲኤንኤ ምርመራው ከተረጋገጠ በኋላ እመጣለሁ ሲልም እንግዲህ ክን ይነግራል ማለት ነው። እሺ በቃ ብሎ ናታንም እንግዲህ በዚህ እንትን ይላሉ። ሌላው ዳጣዬና እንግዲህ ናታን እያወሩ ባለበት ጊዜ ላይ ያው ዳጣዬ ሁሉ ነገር የሰላም ነው በሰላም ምክንያት ነው እያለችም ስትናገር አትፍረድ ይፈረድብሃል ነው መፍረድ ቀላል መፍረድ እንትን አይደለም። በመጀመሪያ እኔ በሰላም ፈርጄ ነበረ፣ ግን ደግሞ ሰላምም እውነት አላት በማለትም ናታንም ተናግሯል። እውነት ነው። ብዙ ኮሜንቶችን ራሱ ሳነብ ሰላም 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 ይላሉ። እንዴ ቆይናና ሰላም ሁለት መጀመሪያ አስገድዷት ነው፣ ሁለተኛ ላይ ደግሞ በቃ መርሻ። ምክንያቱም የመጀመሪያዋ ልጅ ስትጣልበት መርሳት አለብኝ እዚችኛዋ ልጅ መርሻ ይሆነኛል ብላ ወለደች ድጋሚ ማለት ነው። ስለዚህ እኔ በሰላም ላይ ራሱ እኔ አልፈርድም። እና አሁንም እንግዲህ ያቀረበችለት አማራጭ አለ። በቃ ወይ ስራ ይክፈትላት፣ ቢዝነስ ይክፈትላት፣ ከቤቱ አንዱን ቤት ያዞርላት። እኔ ይህንን ነው የምለው። እንግዲህ ወዶቼ እናንተ ምን ትላላችሁ? እንግዲህ ኮሜንት ላይ አስተያየታችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ። ባይ ባይ።